ብዙዎቻችሁ ሶሻል ሚዲያ ላይ ስኬታማ እየሆናችሁ ያልሆነበት ምክንያት ኮንተንት አመራርታችሁ ነው። ምን አይነት ኮንተንት ነው የምንሰራው? በምን ኒች ዙሪያ እንስራ? ኮንተንት እንዴት እንምረጥ? የሚለው የብዙዎቻችሁ ጥያቄ ነው። በቀን ምናልባት ከ10 በላይ የሆኑ ጥያቄዎችን አስተናግዳለሁ። ምን አይነት ኮንተንት እንስራ? ሰሞነኛ ትሬንዲንግ የሆነ ነገር፣ ቫይራል ሊወጣልን የሚችለው ነገር ምንድን ነው የሚል የበርካታ ሰዎች ጥያቄ ነው። ዛሬ የምነግራችሁ 8 ስቴፖችን እንዴት ኮንተንት እንደምትመርጡ ውጤታማ የሆኑ ኮንተንቶችን መምረጥ እንድችሉና ውጤታማ እንድትሆኑ የሚያደርጋችሁ 8 የኮንተንት አመራረት መንገዶችን እነግራችኋለሁ። ዛሬ በምነግራችሁ ነገር እኔ ላለፉት ጊዜያቶች እንቅልፍ በማጣት እንደዚሁም በጣም ብዙ ራስ ምታት፣ በጣም ብዙ ጭንቀት፣ ከበጣም ብዙ ውጣና ውረድ በኋላ እኔ ለራሴ ካም በኋላ በዚህ መንገድ ነው መመራት ያለብህ ብዬ ያስቀመጥኩት 8 ነጥብ ነው። ዛሬ የምነግራችሁ እነዚህ 8 ነጥቦች እያንዳንዱን ስቴፕ ባይ ስቴፕ የምታገብሩት ከሆነ እናንተም ከ1 ወር ከ2 ወር በኋላ አካውንታችሁ ላይ ሪዛልት ማየታችሁ የግድ ነው ማለት ነው። እኔ ካጋጠመኝ አንድ ተሞክሮ ልንገራችሁ። ልክ ዩቲዩብ አውቶሜሽን እና ቲክቶክ አውቶሜሽን በጀመርኩበት ታይም ላይ በጣም ብዙ ኮንተንቶችን እሞክር ነበረ። ሌሊት እስከ 10 ሰዓት እስከ 11 ሰዓት እየቆየው በጣም ትሬንዲንግ የሆኑ ኒች ምንድን ነው፣ ሰሞነኛ ቫይራል ሊወጣልኝ የሚችለው ኒች ምንድን ነው እያልኩ በጣም በርካታ ኒቾችን ሰርች አድርጌያለሁ። በጣም በርካታ ኒቾችን ሞክሬያለሁ። ሰርች ማድረግ ብቻ አይደለም፣ በደንብ ሞክሬያለሁ። እያንዳንዱ ላይ በደንብ ሰርቻለሁ እና በሰራው በነዛ ጊዜያቶች ግን አንዳንድ ታይም ላይ ላይክ በጣት ሊቆጠሩ በማይችሉ በጣም በርካታ ቀናቶች ላይ ጭንቅላቴ በስትክክል ማሰብ ከብዶት ራሱ እንቅልፍ ሳይወስደኝ የነጉብኝ ሌሊቶች አሉ። በጣም ብዙ ነገሮችን ከመስራቴ ብዙ ኒሾችን ከመቀየር የተነሳ አንድ ሳምንት አንድ ኮንተንት ሰራለሁ። እሱ ማይሳካ ወይም የማያዋጣ ሲመስለኝ ሌላ ሰው መጥቶ ደግሞ እንደዚህ አይነት ኮንተንት አሪፍ ነው ሲለኝ በጣም በርካታ ኒቾች ላይ በመቀየር አንዳንድ ታይም ላይ ካለው ጭንቀት የተነሳ እንቅልፍ ሳይወስደኝ ጠዋት ሰዎች ስፖርት ሲሄዱ ምናምን ሰምቼ የነቃሁባቸው ጊዜያቶች አሉ። ይሄ እኔ ላለፉት ጊዜያቶች ያሳለፍኳቸው ጊዜያቶች ነው። ነገር ግን ዛሬ የምነግራችሁን እያንዳንዱን ነገር የምተገብሩ ከሆነ ከእንደዚህ ችግር መውጣት ትችላላችሁ። ይሄ ደግሞ በጣም የብዙዎቻችሁ ችግር ነው። አንድ ኮንተንት ላይ ረክታችሁ አትቆሙም። ከአንድ ሳምንት አንድ ኮንተንት ትጀምራላችሁ፣ ወይም ደግሞ በጣም ብዙ ኮንተንቶችን እኩል ለማስኬድ ትሞክራላችሁ። ለምሳሌ 5 ኒቾች ላይ መስራት ትጀምራላችሁ፣ 10 ምናምን ከዛም በላይ አንዳንዶቻችሁ ትጀምራላችሁ እና ከነዛ በአንዱም ስኬታማ ሳትሆኑ ትቀራላችሁ ማለት ነው። ዛሬ የምነግራችሁ ነገር እያንዳንዱን በደንብ ተከታተሉኝ። ወደ ስቴፑ ከማለፋችን በፊት ግን ይሄን ዩቲዩብ ቻናል እስካሁን ሰብስክራይብ ካደረጋችሁ ሰብስክራይብ ማድረግ እንዳትረሱ። እንደዚህ አይነት ችግር ውስጥ ላሉ ሰዎች፣ ኮንተንት ምርጫ ደግሞ አጥተው ጭንቀት ውስጥ ላሉ ሰዎች ይህን ቪዲዮ ላኩላቸው። በእርግጠኝነት ይህን ቪዲዮ ካያችሁ በኋላ አንድ ኮንተንት መርጣችሁ በራሳችሁ ሪሰርች ሰርታችሁ እንዴት መጀመር እንደምችሉ ታውቃላችሁ ማለት ነው። ላይክ ማድረጋችሁ እንዳትረሱ። ቪዲዮ መጨረሻ ላይ ደግሞ የጠቀማችሁ ነገር ኮመንት አስቀምጡልኛላችሁ። ወደ ፕሮሰሳችን እንለፍ። ይህ ነገር ስትከታተሉ ማስታወሻ ያዙ፣ እስክሪብቶ ያዙ። የምነግራችሁ ነገር እየጻፋችሁ፣ አሁን ብዙ የሚጻፍ ነገር ስላለ እየጻፍን ለራሳችን ጥያቄዎችን እየጠየቅን እየመለስን ነው የምንሄደው ማለት ነው። ኮንተንት እንዴት ነው የምንመርጥ የሚለውን ስንገባ ቀጥታ ኮንተንት ስትመርጡ እንደዚህ አድርጉ ብለን የምንወጣው ነገር አይደለም። ዳታ መያዝ አለብን። ይህም ቪዲዮ አንድ አይታችሁ ጨርሱት። ከዛ ደግማችሁ አይታችሁ ማድረግ ትችላላችሁ። ካልሆነም ደግሞ ፓውዝ እያደረጋችሁ የምጠይቃችሁን ወይም ደግሞ እዚህ አሁን ቀጥዬ የማነሳቸውን ነገሮች እየጻፋችሁ አብረን ለነዛ ጥያቄዎች መልስ እየሰጠን አብረን እንሄዳለን ማለት ነው። ኦኬ፣ የመጀመሪያው ነገር እናንሳ። ኮንተንት አመራረጥ ጋር ከመግባታችን በፊት 1-2 ስቴፕ ወደኋላ መሄድ አለብን። ያ ማለት ለምንድን ነው ኮንተንት ለማዘጋጀት እያሰብን ያለ ነው? ለምንድነው ሶሻል ሚዲያ ላይ ዩቲዩብ አውቶሜሽን ኦር ቲክቶክ አውቶሜሽን መጀመር ፈለግ ነው የሚለውን ነገር መመለስ አለብን። ያ ደግሞ ቀጥታ ከብር ጋር የተያዘ ጥያቄ ነው ማለት ነው። ምን ያህል ብር ያስፈልጋቸዋል? ያ ማለት ለምንድነው ዩቲዩብ አውቶሜሽን ኦር ቲክቶክ አውቶሜሽን ልትጀምሩ ያላችሁት? ምን ያህል ብር ያስፈልጋቸዋል? ለምሳሌ እኔ ልንገራችሁ። ቅድም በነገርኳችሁ እንቅልፍ ያጣሁባቸው ሌሊቶች አሉ ያልኳችሁ ቀናቶች ላይ ከቤተሰብ ቤት ወጥቼ ተከራይቼ ነበር። ሁላችሁም እንደምታውቁት የዚህ ቻናል ቤተሰቦች በሙሉ ታውቃላችሁ። ከቤተሰብ ቤት ተከራይቼ በወጣሁበት ታይም ላይ የሚያሳስበኝ ነገር ነበር። በቃ ሳላስብ ማደር ማልችላቸው ነገሮች ነበሩ፣ ወጪዎች ነበሩ። የቤት ኪራይ ወጪ አለ፣ የተለያዩ የዋይፋይ ክፍያ አለ፣ ጥቃቅን ወጪዎች ምናምን ይኖርባቸዋል። እነዛን ወጪዎች እንዴት ነው ከቨር ማድረገው የሚል ትልቅ ጭንቀት ነበረ። ከሁሉም በላይ ደግሞ ተመልሼ ከሰርኩ የሚል ሪዝን አቅርቤ ወደ ፋሚሊ ቤት መመለስ አልፈለኩም ነበር። ይሄ ለእኔ በጣም ትልቅ ሪዝን ነበር። ከሰርኩ ወደቀ ሞክሬ ነበር፣ ግን አልተሳካም ብዬ መመለስን አልፈለግኩትም ነበር። በጣም ብር እንደሚያስፈልገኝ ገብቶኝ ነበር። ምን ያህል ብር ነው የሚያስፈልጋቸው? እኔ በወቅቱ ሲያስፈልገኝ የነበረው ብር አለ፣ አሁን ደግሞ የሚያስፈልጉኝ አይነት ብሮች አሉ። እነዚህን ነገሮች ምን ያህል ብር እንደምታስፈልጉ ለምን እንደሆነም ጭምር
በደንብ ማስቀመጥ አለባችሁ። ሪዝን ሊኖራችሁ ይገባል። ካልሆነ የትኛው የምትጀምሩት ኮንተንት ላይ አትገፉም ማለት ነው። ሪዝናችሁን አስቀምጡ። ነብሮ ብር የሚያስፈልጋችሁ የተሻለ ሰው ለመሆን ለነገር ትምህርታችሁ ላይ ኢንቨስት ለማድረግ ስራችሁ ላይ ኢንቨስት ለማድረግ ለምትሰሩት ስራ የተሻለ ኢኩፕመንቶች ላይ ኢንቨስት ለማድረግ ነው የሚሉትን ነገሮች በደንብ ዘርዝሯቸው። ምን ያህል ብር እንደሚያስፈልጋችሁ በወር ምን ያህል ብር ጭምር እንደሚያስፈልጓቸው ዘርዝራችሁ ጻፉ። የመጀመሪያው አምሮ የሚፈልገው ምን ያህል ብር ነው የሚያስፈልገ የሚለውን ነገር ዘርዝራችሁ ትጽፋላችሁ። እሱን ከጻፍን በኋላ ቀጣይ የምናደርገው ሁለተኛ ጥያቄ የትኛው ፕላትፎርም ላይ ነው ለመስራት ያሰባችሁት? አሁን ቲክቶክ ላይም ዩቲዩብ ላይም ሁለቱም ላይ እኩል መስራት ይቻላል። ግን የትኛው ላይ ነው ታርጌት አድርጋችሁ መስራት ያሰባችሁ? ያው ለቲክቶክ የምትሰሩት ለዩቲዩብም መሆን ይችላል፣ ለዩቲዩብ የምትሰሩት ለቲክቶክም መሆን ይችላል። ግን ታርጌት ላይ ይህን ፕላትፎርም ላይ መስራት ነው ፈልገው ብትሉት የትኛው ነው? ዩቲዩብ ነው ወይስ ቲክቶክ? ይህን ስናነሳ እጃችሁ ላይ ያለውንም ሪሶርስ ጭምር መመልከት ይኖርባቸዋል። ሁለት ስልክ ከሌላችሁ ቲክቶክ አውቶሜሽን ላይ መስራት አትችሉም። ቪፒኤን ስለሚያስፈልግ ሲም የማይገባበት ስልክ ስለሚያስፈልግ፣ ስለዚህ ያላችሁ ዲቫይስ ለምሳሌ ፒሲም ካላችሁ ትችላላችሁ። ግን ቲክቶክ ነው ዩቲዩብ ነው የትኛው ላይ ነው መስራት የምፈልገው? ኦር እናንተ የምትፈልጉት የትኛው ላይ ነው መስራት እየፈለጋችሁ ያላችሁት? ይሄ ከፐርሰናል ፍላጎት ባሻገር ከሁለቱም ላይ ስትሰሩ አድቫንቴጁ ምንድነው፣ ዲስአድቫንቴጁ ምንድነው የሚለውን ነገር በደንብ በራሳችሁ ሪሰርች መስራት አለባችሁ። እኔም በቀጣይ ቪዲዮዎች ላይ እነዚህ ላይ እመጣላችኋለሁ። ከየትኛውን ጀምር፣ ዩቲዩብ አውቶሜሽን ይሻላል ወይስ ቲክቶክ አውቶሜሽን፣ የትኛው ሞር አዋጭ ነው የሚለውን ነገር በራሳችሁን ሪሰርች አድርጎ እኔም ቀጣይ ቪዲዮዎች ላይ እመጣላችኋለሁ በዚህ ሀሳብ። ሁለተኛ እሱን ትለያላችሁ፣ ለዩቲዩብ ኦር ቲክቶክ አውቶሜሽን። ኖት ኦንሊ ፎር ቲክቶክ እና አውቶሜሽንን ብቻ ሳይሆን ጀነራሊ ሎካል ኮንተንትን ቢሆን የትኛው ላይ ልጀምር የሚለውን ነገር ትለያላችሁ ማለት ነው። ሶስተኛው መለየት ያለብን ምን ያህል ትርፍ ሰዓት አላችሁ? ኢንፋክት ትርፍ የሚባል ሰዓት የለም እኛ ዝም ብለን የምናባክነው ካልሆነ በስተቀር። ግን ተማሪም ልትሆኑ ትችላላችሁ፣ ወይም ደግሞ ሰራተኛም ልትሆኑ ትችላላችሁ። በቀን ምን ያህል ሰዓት ለዚህ ስራ ስፔንድ ማድረግ ትችላላችሁ? ይሄን መለየታችሁ ቀጣይ ለምትመርጡት ኮንተንት ወይ ልትሰሩት ላሰባችሁት ኮንተንት በጣም ወሳኝ ነው ማለት ነው። በጣም ጊዜ ከሌላችሁ እና ጊዜ የሌለው ሰው ዜና ኮንተንት ጀምር ብንለው ላይሆን ይችላል። የዜና ኮንተንት በጣም ጊዜ ስለሚፈልግ ማለት ነው። እና ምን ያህል ትርፍ ሰዓት አላችሁ? ተማሪዎች ከሆናችሁ ከጥናት ኦር ከትምህርት ቤት መልስ አሳይመንት የቤት ስራ ምናምን ሰርታችሁ ካለፈ በኋላ ምን ያህል ትርፍ ጊዜ ማግኘት ትችላላችሁ? ቲክቶክ ላይ ዩቲዩብ ላይ ዝም ብላችሁ ስፔንድ የምታደርጉት ምን ያህል ሰዓት ይሆናል? ይህንንም ፊገር አውት ማድረግ አለባችሁ። እነዚህን 3 ነገሮች በዋናነት ማውጣት አለባችሁ። እነዚህ እንደ ባክ ቦን ሆነው የሚያገለግሉን ናቸው ማለት ነው ኮንተንት ስንመርጥ። ይህን ከመረጥን በኋላ ወደ ዋናው ኮንተንት አመራረጥ ላይ ነው የምንሄደው። እነዚህ የምንመርጣቸው ኮንተንቶች ላይ በጣም አሪፍ የሆነ ሪዛልት እንድናገኝ ጭምር የሚያደርጉ ነገሮች ናቸው። አሁን ኮንተንቶችን ዳይሬክትሊ እንዴት ነው መምረጥ የምንችለው? የመጀመሪያው እንደነገርኳችሁ ስክሪፕቶ የሆነ አጀንዳ ያዙ ወይም የሆነ ኖትቡክ ነገር ያዙ። የመጀመሪያው ኮንተንታችሁን ልትመርጡ ስትሉ አንድ ነገር ዘርዝራችሁ መጻፍ አለባችሁ። እሱ ምንድን ነው? ለቀጣይ 6 ወር ስለ አንድ ቶፒክ ብቻ አውሩ ወይም ደግሞ አንድ ቶፒክን ብቻ ተመልከቱ ብትባሉ ምን ቶፒክን ትመርጣላችሁ? ያ ማለት በሌላ አማርኛ ምን ማየት ትወዳላችሁ? ግን ዘርዝሩ። ቢያንስ 5 ነገር ከ5 እስከ 10 የሚጠጉ ኮንተንቶችን ዘርዝሩ። አሁን የጠየኳችሁን ጥያቄ በደንብ ስሙ። ለቀጣይ 6 ወር በየቀኑ ስለ አንድ ቶፒክ ብቻ አውሩ ብትባሉ ወይም ደግሞ አንድ ቶፒክ ላይ ብቻ እዩ ብትባሉ ምን አይነት ኮንተንቶችን ትመርጣላችሁ? ዘርዝሩ። አሁን የምርም እስክሪብቷችሁን አውጥታችሁ ወይም ደግሞ ኖትቡካችሁ ላይ ዘርዝሩ። ለምሳሌ እኔ ምሳሌን ያቀረብኩላችሁ ይሄን ነው ማለት አይደለም። የራሳችሁን ታስቀምጣላችሁ። ለምሳሌ መንፈሳዊ ኮንተንት ነው ትጽፋላችሁ። ወደ ታች 10 ትጽፉና ወይም 5 ቁጥሮችን ዘረዝሩና መጀመሪያው መንፈሳዊ ኮንተንት ላላችሁ። በየቀኑ ስለ መንፈሳዊ ነገር አውራ ብትባል ወይም ደግሞ አውሪ ብትባይ ለቀጣይ 6 ወር ታወራለህ ወይ? ሳይሰለች እየወደድከው ታደርጋለህ ወይ? በየቀኑ ያን ነገር ታደርጋለህ ወይ? ሁለተኛው ስለ ኳስ ነው ኦር ስለ ባስኬትቦል፣ ስለ ቮሊቦል፣ ስለ ስፖርታዊ ነገሮች ነው። እነዚህ ነገሮች በየቀኑ አውራ ብትባል ለቀጣይ 6 ወር የማውራት አቅሙ አለ። በየቀኑ እነዚህ ቶፒኮች ላይ አውራ ብትባል። ሶስተኛው ሙዚቃ ልታስቀምጣል። አሁን እንደ ኤግዛምፕል ያስቀምጥኩላችሁ ናችሁ። በደንብ ልብ በሉ። ብዙዎቻችሁ እንደ ምሳሌ የሚቀመጠውን ነገር ነው ቀጥታ ሄዳችሁ አፕላይ የምታደርጉት። የራሳችሁን ነገር ነው ማስቀመጥ ያለባችሁ። ሶስተኛ ብላችሁ ሙዚቃ ታስቀምጣላችሁ። አራተኛ ምናልባት ሜቢ ምግብ፣ ከዛ ስለ ካውንስሊንግ ሊሆን ይችላል 5ኛ ላይ፣ ከዛ 6ኛ ላይ ስለ ገንዘብ። ከዛም ደግሞ አንዳንድ ሰዎች ካያችሁ ስራዬ ብለው ኮንቲኒስሊ በየቀኑ ፊልም የሚያዩ ሰዎች አሉ። የሆነ ሲሪየሶች እስኪወጡ እየጠበቁ ኮንቲኒስሊ ፊልም የሚያዩ አሉ። እናንተ እንደዚህ ሰዎች ከሆናችሁ ፊልምንም ትጨምራላችሁ።
አሁን በዘረዘርኩት መሰረት 7 ነገሮች ዘረዘር። መንፈሳዊ ነገር፣ ስለ ኳስ፣ ስለ ሙዚቃ፣ ስለ ምግብ፣ ስለ ካውንስሊንግ ወይም ደግሞ ሞቲቬሽን፣ ሰዎችን መምከር፣ ሰዎችን ማነቃቃት፣ ስለ ገንዘብ ወር ደግሞ ስለ ፊልም ነገር የሚለውን ዘረዘራችሁ። ከነዚህ እንግዲህ እናንተ እያንዳንዱ ሰው ይለያያል። ምናልባት አሁን የዘረዘርኩትን ሁሉም ማይወድ ሊኖር ይችላል። የእናንተን እንዲህ 10 ትዘረዝራላችሁ። ቢያንስ 5 ቢበዛ ደግሞ እስከ 10 ትዘረዝራላችሁ። ለቀጣይ 6 ወር ምን ምን አድርጉ ብትባሉ ኮንቲኒየስሊ በየቀኑ ሳይሰለቻችሁ የምታደርጉት ነገር ትዘረዝራላችሁ። ይሄን ከዘረዘራችሁ በኋላ ቀጣይ ስቴፕ የሚሆነው እነዚህ አሁን ከዘረዘራችሁት መካከል አሁን ሪአሬንጅ ወደ ማድረግ ነው የምንሄደው። ግን ድጋሚ እየጻፍን ፋይናሊ ሪአሬንጅ እናደርገዋለን። ለመስራት ቀላል የሆነው የትኛው ነው? እኔ አሁን ለምሳሌ የጻፍኩላችሁ 7 ኮንተንት ሀሳቦች አሉ፣ ወይም ደግሞ 7 ጀነራል የሆኑ ኒቾች አሉ። እነዚህ ኒቾች መካከል እንደ ኤግዛምፕል የጠቀስኳቸው ቢሆኑ ለመስራት ቀላሉ የትኛው ነው? እንደ ምሳሌ እናንሳ። ለምሳሌ ሙዚቃ ለመስራት ቀላል ላይሆን ይችላል። ሙዚቃ ኮንተንት የምትሰሩ ከሆነ ራሳችሁ ስለምትሰሩ ማለት ነው። ያው እንደየሙዚቀኞች እንደየችሎታችሁ ሊለያይ ይችላል። ለምሳሌ የምግብ ኮንተንት ለመስራት ቀላል ላይሆን ይችላል። ምክንያቱም ኢንቨስትመንት ይፈልጋል፣ ጥራት ያለው ካሜራ ይፈልጋል። በየቀኑ የምንሰራቸው ሮ ማቴሪያሎች መግዛትና ቢኖርብን ሊያስፈልገን ይችላል። ቀላል አይደለም፣ የተወሰነ ዋጋ ያስከፍለናል። በሌቭል ታስቀምጡታላችሁ። ለምሳሌ ስለ ካውንስሊንግ ወይም ደግሞ ሞቲቬሽን ስታስቀምጡ ምናልባት ቀላል ይችላል። ሰዎችን ሞቲቬት ለማድረግ አንዳንድ መጽሐፍቶች ሊያገኘናቸውን ሀሳቦች በአውቶሜሽን መልክ ማስቀመጥ። ስለ ገንዘብ ቀላል ሊሆን ይችላል። ፊልም ላይ ክሊፕ ማድረግ ወይም ደግሞ ፊልም ክሊፒንግ ቀላል ሊሆን ይችላል። ስፒሪቹዋል ኮንተንት ቀላል ሊሆን ይችላል። በኦርደር ትዘረዝሩታላችሁ። ለመስራት ቀላል ነው ሲባል እናንተ ያን ነገር ለመስራት የሚቀላችሁ ማለት ነው። ትዘረዝሩታላችሁ። ለመስራት እናንተ ይቀልላችሁን ትዘረዝራላችሁ ማለት ነው። ከዘረዘራችሁ በኋላ ብዙ እይታ ሊያገኝ የሚችለው ደግሞ የትኛው ኮንተንት ነው የሚለውንም ቀጥላችሁ ትመለከታላችሁ። አሁን ብዙ እይታ ማግኘት ላይ ስንመጣ እናንተ በመላምት አይደለም እንደዚህ አይነት ነገሮችን መስራት ያለባችሁ። ሪሰርች እንደሚሰራ ሰው ነው እያንዳንዱ ነገር ቼክ ማድረግ ያለባችሁ። መላምት ሳይሆን ለምሳሌ ጉግል ትሬንድ ላይ ሄዳችሁ ቼክ ማድረግ ትችላላችሁ። ጉግል ትሬንድ እንዴት እንደምትጠቀሙ ዩቲዩብ አውቶሜሽን ፉል ኮርስ ላይ ተካቶላችኋል። እሱን ሙሉን ቼክ ማድረግ ትችላላችሁ። ጉግል ትሬንድ ላይ እንዴት ቼክ እንደምታደርጉ እዛ ላይ ያለውን ቪዲዮ ትመለከቱና ጉግል ትሬንድ ላይ በመጠቀም የትኛው ሞር የተሻለ ቪው አለው። ጉግል ትሬንድ ብቻ አይደለም፣ ሶሻል ብሌንድ የሚል ዌብሳይት አለ። ሁለቱንም ሊንካቸውን ዲስክሪፕሽን ስር አስቀምጥላችኋለሁ፣ ወይም ደግሞ የቴሌግራም ቻናላችን ላይ ታገኙታላችሁ። እዛ ገብታችሁ እነሱን በመጠቀም የትኛው ሞር የተሻለ ሰርች ይደረጋል፣ የትኛው ሞር ቪው ያገኛል፣ አሁንም ሪአሬንጅ ታደርጉታላችሁ ማለት ነው። የምትወዱትን ነገሮች ነው አሁን ፊልተር እያደረጋችሁ አሬንጅ እያደረጋችሁ የምትመጡት። ዳታ ላይ በተመሰረተ መልኩ የትኛው ከፍተኛ ቪው እንደሚያገኝ ከለያችሁ በኋላ ሶስተኛው ስቴፕ የሚሆነው የማያልቅ ኮንተንት ሀሳብ ያለው ወይም ደግሞ በየቀኑ ቶፒክ ሊያልቅበት የማይችለው ኮንተንት የትኛው። ይሄ በጣም አውቶሜሽን ስትሰሩ በተለይ ለሎንግ ተርም ለመስራት ሀሳብ ካላችሁ፣ በዘላቂነት ለመስራት ሀሳብ ካላችሁ ይህን ነገር በደንብ መለየት አለባችሁ። አሁን ከዘረዘራችሁት ውስጥ የማያልቅ የኮንተንት አይዲያ ያለው በየቀኑ ኮንተንት ሊያልቅበት የማይችለው የትኛው ነው? 7 ዘርዝሬላችኋለሁ ቅድም። ለምሳሌ ሙዚቃ የሚያልቅ አይነት ኮንተንት አይመስልም፣ አያልቅም። የምግብም እንደዛው። ሁሉም ማያልቁ ሊመስሉ ይችላሉ፣ ግን በየቀኑ ትኩስ ቶፒኮች ልታገኙበት አሁን ተያያዥ ነገር ነው። ለመስራትም ቀላል ካልነው ሀሳብ ጋር ተያያዥ ነው። በየቀኑ ጠዋት ተነስቼ ለምሳሌ 3 ቪዲዮ ፕሮዲስ አድርጌ መልቀቅ የምፈልግ ከሆነ 3 ቪዲዮ ሰርቼ መልቀቅ የምፈልግ ከሆነ ከእነዚህ መካከል የትኛው ነው ሁሌ ቶፒክ ላገኝበት የምችለው? አሁን እዚህ ጋር ካሉት ከ7ቱ ሪአሬንጅ አድርግ። መጀመሪያ ማንን ታስቀምጣለህ ቢባል መንፈሳዊ ኮንተንት፣ ስፒሪቹዋል ኮንተንት አያልቅም። ኮንተንት በጠዋት ተነስቼ 10 ቪዲዮዎችን ሰርቼ መልቀቅ ትችላሉ። የማያልቅ ኮንተንት ነው። ቀጥላችሁ እንደዚህ አድርጋችሁ በኦርደር ታስቀምጣላችሁ ማለት ነው። የማያልቅ ኮንተንት ሀሳብ ያለበት ብላችሁ ዘርዝራችሁ ታስቀምጣላችሁ። ይህን ካነሳም በኋላ መጨረሻ ላይ ማንሳት ያለብን አንድ መስፈርት አለ። እሱ ምንድነው? የትኛው ነው ከፍተኛ ገንዘብ ያለው? በነገራችን ላይ ብዙ ሰው የሚሸወደው ጥሩ የሚባል ኮንተንት ስለሰራችሁ ብቻ ብዙ ብር ታገኛላችሁ ወይም ደግሞ ብዙ ሰው ያይላችኋል ማለት አይደለም። የትኛውንም ኮንተንት ስሩ። አሁን የዘረዘርኩላችሁ እንደ ምሳሌ ነው፣ ግን የትኛውንም ኮንተንት ስሩ። የምትሰሩት ኮንተንት አቀራረባችሁ አሪፍ እስከሆነና ኮንሲስታንትሊ እናንተ እስከሰራችሁበት ድረስ ገንዘብም ታገኙበታላችሁ፣ ተመልካችም ይመጣል። ለምን በየቀኑ ዝናብ እየቀረጻችሁ ቪዲዮ አትለቁ? ዩቲዩብ ላይ ገብታችሁ ቼክ ማድረግ ትችላላችሁ።
ዴሊ ዝናብ የሚለቁ ሰዎች አሉ። ኢንፋክት ሪል የዘነበ ዝናብ ባይሆንም ኤዲት የተደረገ ምናምን ቢሆንም ዴሊ ዝናብ የሚለቁ ሰዎች አሉ። እሳት ሲቀጣጠል ሪከርድ እያደረጉ የሚለቁ ሰዎች አሉ። የትኛውንም አይነት ኮንተንት ስሩ። እናንተ የወደዳችሁትን ብቻ አሁን ባስቀምጥኩላችሁ መስፈርት የትኛውንም ስሩ። ሁሉም ገንዘብ አላችሁ፣ ሁሉም ገንዘብ አላችሁ። ግን ብዙ እናንተ አሁን የምትወዱት ነገር ከበዛባችሁ 2 3 4 ሆኖ በጣም የምትወዱት ነገር ከበዛባችሁ ራንክ ለማድረግ በዚህኛው መስፈርት 8ኛ በመጨረሻ በዚህኛው መስፈርት ትለዩታላችሁ ማለት ነው። የትኛው ከፍተኛ ገንዘብ አለ። ለምሳሌ ስለ ኳስ መስራት፣ ለምግብ፣ ስለ ገንዘብ፣ ስለ ስፒሪቹዋል ነገር የትኛው ሞር ገንዘብ አለው ስንል ስለ ገንዘብ ማውራት የተሻለ ገንዘብ አለው። የተሻለ ሲፒኤምም አርፒኤምም አለው ስለ ገንዘብ ማውራት ማለት ነው። የምትወዱትን ነገር ከዘረዘራችሁ በኋላ ፕራዮሪቲ የምትሰጡትን አንደኛ የምትሰጡትን እንደዚህ ትለያላችሁ። ፋይናሊ እነዚህ አሁን በዘረዘርናቸው መስፈርቶች እያንዳንዱን ሪአሬንጅ ካደረጋችሁ በኋላ ለምሳሌ 4 ጥያቄዎችን ጠይቄያችኋለሁ። ለመስራት ቀላል ሆነው ለእናንተ ቀላል ሆነው ብዙ እይታ የሚያገኘው የማያልቅ ኮንተንት ያለው እና ከፍተኛ ክፍያ ያለው የትኛው ነው ብዬ የነገርኳችሁ እነዚህ 4 ጥያቄዎችን አራቱም ላይ ከ1 እስከ 3 የወጡትን ትለያላችሁ። ከዛ በኋላ አራቱም ላይ ከ1 እስከ 3 ከወጡት መካከል አንደኛ የሆነ የትኛው ነው። ተደጋጋሚ የመጣ ካለ ለምሳሌ 3ቱም ላይ አንደኛ እየወጣ የመጣው ስፒሪቹዋል ኮንተንት ከሆነ እናንተ ቀጥላችሁ መስራት ያለባችሁ ስፒሪቹዋል ኮንተንት ነው ማለት ነው። የምትወዱት ነው፣ ለመስራት ይቀላችኋል፣ ከፍተኛ ገንዘብ ታገኙበታላችሁ። እንደዚሁም ደግሞ የማያልቅ ኮንተንት ሀሳብ አለው ማለት ነው። እንደዚህ አድርጋችሁ ምን አይነት ኮንተንት መስራት እንዳለባችሁ መለየት ትችላላችሁ ማለት ነው። ግን በጣም ጥንቃቄ ማድረግ ያለባችሁ እንደዚህ አሁን ኮንተንት መስራት ያለባችሁ ለየታችሁ አወጣችሁ ማለት ነገ ተነስታችሁ ኮንተንት ፕሮዲውስ ማድረግ ወይም ደግሞ ኮንተንቶችን ማዘጋጀት ትጀምራላችሁ ማለት አይደለም። ኮንተንቶችን ካዘጋጃችሁ በኋላ ቀጣዩ ስቴፕ ከእናንተ ጋር ሪሌትድ የሆኑ ኮንተንቶችን ቻናሎችን በመመልከት ሪሰርች መስራት ይኖርባቸዋል። ለቀጣይ ቪዲዮ ምን እናድርግ? እናንተ ከዚህ መካከል የመረጣችኋቸው ኮንተንቶች ካሉ የምትወዷቸው ኮንተንቶች ካሉ ቢያንስ 10 ሰው ወር ከዛ በላይ የሆነ ሰው ኮመንት አድርጉልኝና የምትወዱትን ኮንተንት አንድ ሰው 2 ወር 3 ኮንተንቶችን የኮንተንት ሀሳቦች ኒቾችን ይጻፍልኝ። በቀጣይ ቪዲዮ እያንዳንዱን አወዳድሬ ከዛ በኋላ እንዴት ነው ሪሰርች የሚሰራው የሚለውን ጭምር አስቀምጥላችኋለሁ ማለት ነው። የምትወዱትን ኮንተንት የትኛውን ለመስራት እንዳሰባችሁ የትኛውን ከየትኛው ጋር ማወዳደር እንደከበዳችሁ ኮመንት ሴክሽን ላይ አስቀምጡልኝ። ቀጣይ ቪዲዮ ኮመንት ከተደረጉት ኒቾች መካከል እኔ አወዳድሬ የትኛው ብትሰሩ አሪፍ ነው የሚለውን ነገር እንደ ኤግዛምፕል ፕራክቲካል የሆነ ነገር ሰራላችኋለሁ ማለት ነው። ይህ ቪዲዮ ብዙዎቻችሁን እንደሚጠቀም አልጠራጠርም። በዚህ ቪዲዮ ከተጠቀማችሁ ይህን ቪዲዮ ቢያንስ ለ3 ለ4 ጓደኞቻችሁ ሼር አድርጉ። ብዙዎች በዚህ ይጠቀሙ። እስካሁን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።